መጽሐፈ ኢዮብ ምዕራፍ 25 በልዳዶስ። ሻዊውም በልዳዶስ እንዲህ ሲል መለሰ። ገዢነትና ግርማ የእግዚአብሔር ናቸው፣ በሰማይም ከፍታ ሥርዓትን ያደርጋል። ሰራዊቱ ሊቆጠር ይችላልን? ብርሃኑስ የማይወጣው በማን ላይ ነው? ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ ይችላልን? በፊቱ ጨረቃ እንኳ ብሩህ ካልሆነች ከዋክብትም ንጹሐን ካልሆኑ ይልቁን ከብል የሚቆጠር የሰው ልጅ ትል የሆነውማ ሰው ምንኛ ያንስ። መጽሐፈ ኢዮብ ምዕራፍ 25 በልዳዶስ። ሻዊውም በልዳዶስ እንዲህ ሲል መለሰ። ገዢነትና ግርማ የእግዚአብሔር ናቸው፣ በሰማይም ከፍታ ሥርዓትን ያደርጋል። ሰራዊቱ ሊቆጠር ይችላልን? ብርሃኑስ የማይወጣው በማን ላይ ነው? ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ ይችላልን? በፊቱ ጨረቃ እንኳ ብሩህ ካልሆነች ከዋክብትም ንጹሐን ካልሆኑ ይልቁን ከብል የሚቆጠር የሰው ልጅ ትል የሆነውማ ሰው ምንኛ ያንስ። መጽሐፈ ኢዮብ ምዕራፍ 25 በልዳዶስ። ሻዊውም በልዳዶስ እንዲህ ሲል መለሰ። ገዢነትና ግርማ የእግዚአብሔር ናቸው፣ በሰማይም ከፍታ ሥርዓትን ያደርጋል። ሰራዊቱ ሊቆጠር ይችላልን? ብርሃኑስ የማይወጣው በማን ላይ ነው? ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ ይችላልን? በፊቱ ጨረቃ እንኳ ብሩህ ካልሆነች ከዋክብትም ንጹሐን ካልሆኑ ይልቁን ከብል የሚቆጠር የሰው ልጅ ትል የሆነውማ ሰው ምንኛ ያንስ። መጽሐፈ ኢዮብ ምዕራፍ 25 በልዳዶስ። ሻዊውም በልዳዶስ እንዲህ ሲል መለሰ። ገዢነትና ግርማ የእግዚአብሔር ናቸው፣ በሰማይም ከፍታ ሥርዓትን ያደርጋል። ሰራዊቱ ሊቆጠር ይችላልን? ብርሃኑስ የማይወጣው በማን ላይ ነው? ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ ይችላልን? በፊቱ ጨረቃ እንኳ ብሩህ ካልሆነች ከዋክብትም ንጹሐን ካልሆኑ ይልቁን ከብል የሚቆጠር የሰው ልጅ ትል የሆነውማ ሰው ምንኛ ያንስ። መጽሐፈ ኢዮብ ምዕራፍ 25 በልዳዶስ። ሻዊውም በልዳዶስ እንዲህ ሲል መለሰ። ገዢነትና ግርማ የእግዚአብሔር ናቸው፣ በሰማይም ከፍታ ሥርዓትን ያደርጋል። ሰራዊቱ ሊቆጠር ይችላልን? ብርሃኑስ የማይወጣው በማን ላይ ነው? ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ ይችላልን? በፊቱ ጨረቃ እንኳ ብሩህ ካልሆነች ከዋክብትም ንጹሐን ካልሆኑ ይልቁን ከብል የሚቆጠር የሰው ልጅ ትል የሆነውማ ሰው ምንኛ ያንስ። መጽሐፈ ኢዮብ ምዕራፍ 25 በልዳዶስ። ሻዊውም በልዳዶስ እንዲህ ሲል መለሰ። ገዢነትና ግርማ የእግዚአብሔር ናቸው፣ በሰማይም ከፍታ ሥርዓትን ያደርጋል። ሰራዊቱ ሊቆጠር ይችላልን? ብርሃኑስ የማይወጣው በማን ላይ ነው? ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ ይችላልን? በፊቱ ጨረቃ እንኳ ብሩህ ካልሆነች ከዋክብትም ንጹሐን ካልሆኑ ይልቁን ከብል የሚቆጠር የሰው ልጅ ትል የሆነውማ ሰው ምንኛ ያንስ።